ዕለተ እሁድ ምሽት 1 ሰዓት ተኩል ሲል አርሰናል ዊጋን አትሌቲክስን በኤፍኤ ካፑ በኤምሬትስ ስቴዲየም የሚያስተናግድ ይሆናል። በጨዋታው ላይ ምን ልንመለከት እንችላለን? ግምታዊ አሰላለፍን ጨምሮ የተለያዩ ነገሮችን ስለ ጨዋታው በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትና እንጠይቃችኋለን። በተለይም ውድ አድማጭ ተመልካቾቻችን መድፈኞቹ በሙሉ ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ ብትጀምሩ ዩቲዩብ ለብዙ ሪከመንድ ያደርገዋል ይህንን ቪዲዮ። ስለዚህም ውድ መድፈኞቹ ቪዲዮውን ስንጀምር ሁላችንም ላይክ አድርገን እንጀምር ስንል በትና እንጠይቃለን። እንደማትሳፍሩን እናምናለን። ሄርትዌድ ወይም ደግሞ የሁለቱ ቡድኖች ታሪካዊ ማስታወሻን እንመልከት። የ2014 የኤፍኤ ካፕ ግማሽ ፍጻሜ ጨዋታ አይረሳም። በዌምብሌ 1-1 ተጠናቆ አርሰናል በፔናልቲ 4-2 በማሸነፍ ለዋንጫው ማለፉ ይታወሳል። ሁለቱ ቡድኖች እንግዲህ ስማቸው ሲነሳ በተለይም የጨዋታ ነው ትዝ የሚለው። ዊጋን ትልቁ ድል በ2012 ኤምሬትስ ስቴዲየም አርሰናል 2-1 በማሸነፍ ያስደነገጡበት ወቅት ነው። ከዛም በኋላ እስካሁን ድረስ እንግዲህ አርሰናልና ዊጋን አትሌቲክስ በሚገናኙበት ሰዓት ላይ አርሰናል ነው ያሸነፈው። እንዲሁም ደግሞ በርካታም ጊዜም እስካሁን ድረስ አልተገናኙም። አርሰናል እስካሁን ድረስ በአጠቃላይ 17 ጊዜ ነው ማሸነፍ የቻለው ዊጋን አትሌቲክስን። ዊጋን አትሌቲክስ አርሰናልን ደግሞ 5 ጊዜ ያሸንፍ 3 ጊዜ አቻ ተለያይተዋል። ያስቆጠሩት ግብ ደግሞ አርሰናል 53 አስቆጥሯል፣ ዊጋን 21 ያስቆጠረው። በኤምሬትስ ስቴዲየም አርሰናል ያደረጋቸውን 11 ጨዋታዎች 10ሩን ሲያሸንፍ አርሰናል፣ ዊጋን አትሌቲክስ ደግሞ አንዱን ብቻ ነው ማሸነፍ የቻለው። የወቅታዊ አቋም ስታቲክስ ወይም ደግሞ ፎርማቸውን እንመልከት። የሁለቱም ቡድኖች አርሰናል በዚህ የ25-26 የውድድር ዘመን እጅግ አስፈሪ አቋም ላይ ይገኛል። የሊጉን ደረጃ ስንመለከት አንደኛ ደረጃ ላይ ይገኛል። ከ6 ጨዋታዎች 57 ነጥብ መሰብሰብ ችሏል። በሊጉም አንደኛ ደረጃ ላይ ይገኛል ከማንቸስተር ሲቲ በ4 ነጥብ ከፍ በማለት። የጎል ብዛትን ደግሞ እንመልከት። 50 ጎሎችን አስቆጥሯል። 18 ብቻ ነው ያስተናገዱት። 32 ጎል ዲፍረንስ አላቸው ማለት ነው። የሜዳው ጥንካሬ በተለይም የአርሰናል በኤምሬትስ ስቴዲየም ነው ጨዋታ የሚያደርገው። ስለ ሜዳው ጥንካሬ ደግሞ እንመልከት። በዚህ ሲዝን ካደረጋቸው 20 የሜዳ ጨዋታዎች 16ቱን አሸንፏል። 80% ዊን ሬት አለው ማለት ነው አርሰናል። ዊጋን አትሌቲክስን ደግሞ እንመልከት። ዊጋን በአሁኑ ሰዓት በሊግ 1 ውስጥ በወራጅ ቀጠና ላይ የሚገኝ ቡድን ነው። የሊጉ ደረጃ 22ኛ ላይ ይገኛል። ዊጋን አትሌቲክስ አሁን ላይ ከሊግ 1 ራሱ ወደታች ለመውረድ ጫፍ ላይ ደረሰ ቡድን ነው። በአጠቃላይ አቋሙ ስንመለከት ባለፉት 6 ጨዋታዎች 67% የሚሆኑትን ብቻ ነው ባለፉት 6 ጨዋታዎች 67 የሚሆኑትን ተሸንፈዋል። እንግዲህ በጣም አስከፊ ውጤት ነው እንግዲህ እያስመዘገቡ የሚገኙት ማለት ነው። የኤፍኤ ካፕ ጉዟቸውን ደግሞ ስንመለከት ባለፈው ዙር ፖርትማውዝን 4-1 በማሸነፍ አስገራሚ ውጤትን ነው ማስመዝገብ የቻሉት አርሰናሎች። የኤፍኤ ካፕ ጉዟቸውን ስንመለከት እነሱ ደግሞ በአንጻሩ 1-0 ነው አሸንፈው መምጣት የቻሉት ዊጋን አትሌቲክስን። ሌላኛው ደግሞ የምንመለከተው በአርሰናል ቤት ምን በዚህ ጨዋታ ላይ ምን ልናይ እንችላለን የሚለውን ጉዳይ ላስቃኛችሁ። በተለይም አርሰናል አሁን ላይ ሞር ይሄንን ጨዋታ ቢሸነፍም ብዙም ትኩረት የሚሰጥበት ጉዳይ አይደለም። ያው በእርግጠኛነት ያሸንፋል። ያው ቢሸነፍ ሊነሳ የሚችለው ከኤፍኤ ካፑ መባረሩ ሳይሆን በዩጋን አትሌቲክስ መሸነፉ ሊሆን ይችላል እንጂ አሁን ላይ በሁሉም ሊጉ መሪነቱን እያስቀጠለ ያለ በሻምፒዮንስ ሊጉ ያለምንም ሽንፈት ያውም ደግሞ አቻ ራሱ ሳይወጣ ሁሉንም አሸንፎ ነው እንግዲህ ማጠናቀቅ የቻለው ሻምፒዮንስ ሊጉን ወደ ቀጣዩ ዙር ማለፍ የቻለው። አሁን ላይ ደግሞ ከተከታዩ ከሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ በ4 ነጥብ እየመራ ይገኛል። አርሰናል በጣም አሪፍ ደረጃ ላይ ነው የሚገኘው። ይህንን ጨዋታ እንደ ኤክስፐሪመንትነት ይጠቀሟል ተብሎ ይጠበቃል። በተለይም አርሰናል ከዚህ በፊት ያላሳየውን ዶሚኔንስ ጨዋታን ነው ያሳያል ተብሎ የሚጠበቀው። ዶሚኔት ያደርጋል ተብሎ ይጠበቃል። በኳስ ቁጥጥር፣ በተለያዩ ነገሮች በጣም አሪፉን አርሰናልን የምንመለከት ይመስለኛል። ምክንያቱም ደግሞ እንደ ኤክስፐሪመንት ጨዋታ ሊመለከተው ይችላል ሚካኤል አርቴታ። ምክንያቱም ደግሞ አሁን ላይ በጉዳት ምክንያት በርካታ ተጫዋቾች በተለይም የመሀል ሜዳ ተጫዋቾች በትናንትናው ዕለት ማርቲን ኦዴጋርድ የተጎዳ ይመስላል። በተለይም ወደ ባሱ በሚያመራበት ሰዓት ላይ እያነከሰ ነበር ተብሎ ተነግሯል። ከእንደገና ደግሞ ሚካኤል ሜሬኖ ተጎድቷል። ከሀቨርትስ ለ3 ሳምንታት ተጎድቷል። ከእንደገና ደግሞ ኤታን ንዋኔሪ በውሰት ወደ ማርሴይ ሄዷል። በዛ ምክንያት እንግዲህ በሱ ቦታ ላይ የሚጫወተው ብቸኛ ቦታ ላይ በተለይም በቀኙ የ8 ቁጥር ቦታ ላይ ማለት ነው ኤቤሪቼ ኤዜ ነው። ነገር ግን አርሰናል የተለያዩ ተጫዋቾችን በዚህ ቦታ ላይ መሞከር እንዲሁም ደግሞ ኤዜን ሙሉ ለሙሉ ፊት እንዲሆን በተለይም ባለፉት ተከታታይ ጨዋታዎች እሱ አልተሰለፈም ነበር።
ነበረ። ስለዚህም አሁን ላይ በጨዋታው ላይ ወዲያው አሰልፈው ወዲያው የምጠብቅበት አይነት ተጫዋች አይደለም። ስለዚህም ይህንን ጨዋታ ሞር ለኤዜ እንዲጠቀምበት ያደርጋል ተብሎ ይጠበቃል። እነ ጋብርኤል ሄሱስ እነ ቪክተር ዮኮሬስ አሪፍ ነገሮችን ያሳያሉ ተብሎ ይጠበቃል። እንዲሁም ደግሞ ማድዌኬ ሙሉ ጨዋታን ይጫወታል ተብሎ ይጠበቃል። ከእንደገና ደግሞ አሪፍ ጫናን ይቋቋመዋል። ከእንደገና ደግሞ የተለየን ነገር ሚኬል አርቴታ ይሞክራል ተብሎ ይጠበቃል። ኤክስፐሪመንት ያደርጋል። ይህን ጨዋታ እንደ ኤክስፐሪመንት ደግሞ ሞከር ያደርጓል። ከዛ አሪፍ የሚሆንለት ከሆነ ደግሞ በቀጣዮቹ ጨዋታዎች ሊተገበረው የሚችልበት እድል ይፈጠራል ማለት ነው። በቀጣዩም ጨዋታ የወልቭስ ጨዋታ ነው ያለው። ስለዚህም የወልቭስ ጨዋታ ላይም ኤክስፐሪመንቱን ይደግሟል። ያው በአሁኑ ከተሳካላቸው ከዩጋን አትሌቲክስ ጋር ከተሳካላቸው ከዛም በኋላ በትንሹ ደግሞ በወልቭስ ጨዋታ ላይ ያሳያል። ከዛም በኋላ በሚገባ በቶተናም ጨዋታ ለመተግበር አይቸገርም ማለት ነው። በቀጣዩ ያለው ትልቅ ጨዋታ የቶተናም ጨዋታ ስለሆነ ነው። በጨዋታው ላይ ምን ልንመለከት እንችላለን የሚለውን ስንመለከት የኳስ ቁጥጥር የበላይነት በዚህ ጨዋታ ላይ የምንመለከት ይመስለኛል በትልቁ ማለት ነው። አርሰናል በአማካኝ 65 የኳስ ቁጥጥርና ከ600 በላይ ቅብብሎችን እንደሚያደርግ ይጠበቃል እያለን ይገኛል። እንግዲህ የኦፕታ ስታትስ መረጃ እንግዲህ ኦልሞስት ከ70 እስከ 80% ያህል የኳስ ቁጥጥር ሊኖር ይችላል ብዬ አስባለሁ። ነገር ግን ኦፕታ እንዳለው እስከ 65% በላይ የኳስ ቁጥጥር ይኖራል። ከ600 በላይ ቅብብሎችን አርሰናል ያደርጋል ተብሎ ይጠበቃል እያለ ይገኛል። እንዲሁም ደግሞ ከፍተኛ ጫና ሃይ ፕሬሲንግ አርሰናሎች ያደርጋሉ ተብሎ ይጠበቃል። በተለይም በትላንትናው የብሬንትፎርድ ጨዋታ የተለያዩም ጨዋታዎች ላይ ብትመለከቱ ተቃራኒ ቡድኖች አርሰናልን በጣም ነው ጫና የሚያሳድሩበት፣ ፕሬስ በጣም ነው የሚያደርጉት። በተለይም የትላንትናው የብሬንትፎርድ ጨዋታ ምን ያህል ዴቪድ ራያ የማሰቢያ ጊዜ ሁላ እየሰጡት እንዳልነበረ ቶሎ ፕሬስ እያደረጉት እንደነበረ መመልከት ችለናል። ልክ እንደዛ ሁሉ በዚህኛው በዊጋን አትሌቲክስ ጨዋታ ላይ እጅግ በጣም ፕሬስ እንደሚያደርግ አርሰናል በተለይም በፕሬስ ረገድ እጅግ በጣም እየተቸገረ ይገኛል። አርሰናል ኤቨሪቼዚም ሲያደርግ ፕሬስ ምርጥ አይደለም። ዮኮሬስን ፕሬስ በሚያደርግበት ሰዓት ላይ ብቻውን ነው እያደረገ የሚገኘው። ኖኒ ማድዌኬ የት እንደሚገኝ አይታወቅም። ፕሬስ በሚያደርጉበት ሰዓት ላይ ትሮሳርድ ወደኋላ ይመለሳል። ስለዚህም አርሰናል ይህንን ነገር በዚህ ጨዋታ ላይ ሞር ኤክስፐርት እንደነገርኳቸው ኤክስፐሪመንት ጨዋታ ነው ወይም ደግሞ ሙከራ ጨዋታ ነው ተብሎ ይጠበቃል። ይህንን ነገር ይተገብሯል ተብሎ ይጠበቃል። ዊጋን አትሌቲክስ ኳስን ከኋላ ለመመስረት በሚሞክሩበት ወቅት አርሰናል ፈጣን ጫና በመፍጠር ስህተት እንዲሰሩ አድርጓቸዋል ተብሎ ይጠበቃል። በዚህ ጨዋታ ላይ ሃይ ፕሬሲንግ የምንመለከት ይመስላል። እንዲሁም ደግሞ የክንፍ ጥቃት በተለይም ማርቲኔሊና ማዶኬ የዊጋን ተከላካዮች አንድ ለአንድ በማለፍ በርካታ የጎል ዕድሎችን ይፈጥራሉ ተብሎ ይጠበቃል። በተለይም ሞር ብዙ ድሪብሎችን እንመለከታለን ብዬ አስባለሁ። በተለይም በማርቲኔሊና በማድዌኬ አሪፍ እንቅስቃሴዎች አርሰናል ይታገዛል ብዬ አስባለሁ። በተለይም በዚህ ሲዝን ሞር ራሳቸውን በሚገባ ማግኘት ያለባቸው ተጫዋቾች ሁለቱ ናቸው፣ ማርቲኔሊም ማድዌኬ። በተለይም ማድዌኬ ደግሞ የመጀመሪያዎቹ ሲዝኖቹ የመጀመሪያዎቹ ጨዋታዎች በተለይ የመጀመሪያ ዙር የሊቨርፑል ጨዋታ እንዲሁም ደግሞ ከማንቸስተር ሲቲ ጋር በተመሳሳይ አሪፍ እንቅስቃሴ ነበር ሲያሳይ የነበረው የተጫዋች ማድዌኬ። አሪፍ ድሪብሎች ሰክሰስፉል ነበሩ። ነገር ግን አሁን የትላንትናው የብሬንትፎርድ ጨዋታን እንኳን መልከት እንችላለን ምን ያህል ማጠፍ እንዳቃተውና በቀላሉ ሲቀማ እንደነበረ ሲያበላሽ እንደነበረ መመልከት ችለናል። ነገር ግን ይህንን አጋጣሚ በመጠቀም እንግዲህ ሰክሰስፉል ድሪብሎችን በማድረግ በደንብ ኮንፊደንስ ቢውልድ ያደርጋል ተብሎ ቡስት ያደርጋል ተብሎ ይጠበቃል። ማርቲኔሊን በተመሳሳይ እንግዲህ አሪፍ ኮንፊደንሱን ቡስት ያደርጋል ተብሎ ይጠበቃል። ሌላኛው ደግሞ የተከላካይ ጥንካሬ ነው። አርሰናል በዚህ ሲዝን 0.69 ጎል ብቻ በአንድ ጨዋታ ያስተናግዳል። ዊጋን አትሌቲክስ ደግሞ ጎል ለማስቆጠር የሚቸገር ቡድን በመሆኑ አርሰናል መረቡን ሳያስደፍር ክሊንሺት የመውጣት እድሉ በጣም ከፍተኛ ነው። እንደ አንዳንድ ስታቲክሶችን እንደሚያወጡ ኤክስፐርቶች በተለይም ፕሪዲክሽኖችን የሚሰሩም እንደነ ኦፕታ ስታት፣ ጆይ ስታትስ የመሳሰሉ የዌብሳይቶች ወይም ደግሞ የመረጃ ቋቶች ምንድነው እያሉ የሚገኙት 62% የሚሆነው እድል አርሰናል ክሊንሺት ይዞ ይወጣል ብለው ነው እንግዲህ እየገመቱ የሚገኙት። ግልጽም ነው እንግዲህ አርሰናል ጎል አይቆጠርበትም። ከዛም በኋላ ደግሞ እነሱ ደግሞ ጎል ማስቆጠር እጅግ በጣም እንደከበዳቸውና አሁን ላይ በሊግ ዋን ራሱ በታችኛው ዲቪዚዮን በሶስተኛው አይ ቲንክ ዲቪዚዮን ማለት ነው በዛ ራሱ እያሉ በወራጅ ቀጠና ላይ ነው የሚገኙት። ስለዚህ አርሰናል ይሄንን ጨዋታ ፈታ ብሎ በክሊንሺት ያሸንፋል ብዬ አስባለሁ። ግምታዊ አሰላለፍ እንመልከት። አርሰናል 4-3-3 ፎርሜሽንን ይዞ ይገባል ተብሎ ይጠበቃል። በተለይም ሚኬል አርቴታ ለቀጣይ የሊግ ጨዋታዎች ተጫዋቾችን ለማሳረፍ ሮቴሽን እንደሚጠቀም ይጠበቃል። በተለይም በግብ ጠባቂ በኩል ኬፓ አሪዛባላጋ ነው ይሰለፋል ተብሎ የሚጠበቀው። ዴቪድ ራያ በጨዋታው ላይ ረፍት ያገኛል ተብሎ ይጠበቃል። በተከላካዮች በኩል ደግሞ ቤን ዋይት ይገባል። በተለይም ቲምበር በተከታታይ ጨዋታን እያደረገ በመገኘቱ ምክንያት አሁን ላይ እንግዲህ ሪስክ ላለመውሰድ በማለት ቤን ዋይት ነው በእርግጠኝነት መሰለፍ ያለበት ቤን ዋይት ነው
እንግዲህ ያለው ምድል በእንደዚህ አይነት ጨዋታ ላይ መሰለፍ ነው። ቤን ዋይት በተለይም በአርሰናል ቤት ብዙ ጨዋታ ያደረገው ተጫዋች ዴቪድ ራያ ነው አንደኛ። ከዛ በኋላ ቲምበር እያለ ይቀጥላል ወደታች ማለት ነው። ሁለተኛ ደረጃ ላይ ቲምበር ይገኛል። ስለዚህም ቲምበር ረፍት ያስፈልጓል። ቤን ዋይት ነው በዚህ ጨዋታ ላይ ይሰልፋል ተብሎ የሚጠበቀው። ሌላኛው ደግሞ ዊሊያም ሳሊባ ይሰለፋል ተብሎ አይጠበቅም። ክሪስቲያን ሞስኬራ ይሰለፋል። ከዛም በኋላ ሂንካፔ አሊያም ጋብሪኤል ማጋሌሽ በዚህ ጨዋታ ላይ አይሰለፉም። ከነሱ የበለጠ ሪካርዶ ካላፊዮሪ ሊሰለፍ ይችላል። በተለይም 100% ፊት እንዲሆንና ሙሉ ለሙሉ ወደ ጨዋታ እንዲመለስ ሞር ኮንፊደንሱን ቡስት እንዲያደርግ እንግዲህ ሪካርዶ ካላፊዮሪ በዚህ ጨዋታ ላይ በሴንተር ባክ ቦታ ላይ ይሰለፋል ተብሎ ይጠበቃል። አሊያም ደግሞ ሂንካፔ ይሰለፋል ተብሎ ይጠበቃል። ሌላኛው ደግሞ ግራ የተመላላሽ በኩል ሌዊስ ማይልስ ስኬሊ ነው ተሰልፎ ይጫወታል ተብሎ የሚጠበቀው። በተለይም ሂንካፔም ካላፊዮሪም በዛ ቦታ ላይ ይሰለፋሉ ተብሎ አይጠበቅም። ሌዊስ ስኬሊ ነው በዚህ ቦታ ላይ ይሰለፋል ተብሎ የሚጠበቀው። ወደ አማካኝ በኩል ደግሞ ስንመጣ ክርስቲያን ኖርጋርድ በዲፌንሲቭ ሚድፊልድ ቦታ ላይ ይሰለፋል። በተለይም ዙቢሜንዲ በዚህ ጨዋታ ላይ ይሰለፋል የሚል እምነት የለም። እውነትም ነው እንግዲህ መሰለፍ የለበትም። ክርስቲያን ኖርጋርድ ወደ ጨዋታ መመለስ አለበት። የፈረመበት ምክንያት ምን እንደሆነ ማሳየት አለበት። እንግዲህ ለሱም ቀላል ጨዋታ ይሆናል ብዬ አስባለሁ። ዴክላን ራይስ አሊያም ደግሞ ኦዴጋርድ ወይም ኤቤሪቼ ኤዜ በተለይም ኦዴጋርድ ወደ ጨዋታ የሚመለስ ከሆነ በዚህ ቦታ ላይ እንግዲህ የሚሰለፋል ተብሎ የሚጠበቀው ከዴክላን ራይስ ይልቅ ኤቤሪቼ ኤዜ ነው። ኦዴጋርድ ደግሞ በቀኙ የ8 ቁጥር ቦታ ላይ። ነገር ግን ኦዴጋርድ የማይደርስ ከሆነ ደግሞ ዴክላን ራይስ የሚሰለፍበት እድል እጅግ በጣም ሰፊ ነው ብለን ልናነሳ እንችላለን። ነገር ግን ይህን ጨዋታ ዴክላን ራይስ የማያስፈልገው ጨዋታ ነው። በተለይም ይህን ጨዋታ ጉዳት ቢያስተናግድ ድካም እንትን ቢል በጣም ለአርሰናል ይቸገራል ተብሎ ይጠበቃል። ስለዚህ ዴክላን ራይስን በዚህ ጨዋታ ላይ አሰልፈው አንድ ከታችኛው አካዳሚ አንድ ተጫዋች ቢያመጡ ባይነኝ አሊያም ደግሞ አርሰናል በዚህ ጨዋታ ላይ ከዴክላን ራይስ ይልቅ ሌላ ተጫዋች ቢጠቀም እኔ እጅግ በጣም ደስተኛ ነኝ። በተለይም አርሰናል አሁን ላይ በርካታ የመሀል ሜዳ ተጫዋቾች ስለተጎዱበት ያው ብዙም ልንወቅሰው አንችልም። ያው ሚኬል አርቴታ ለምን አሰለፍከው ብለን፣ ነገር ግን በዚህ ጨዋታ ላይ ከአካዳሚ እንኳን ቢያመጣ ተጫዋች ብዬ አስባለሁ። የዴክላን ራይስን ቦታ የሚሸፍን ማለት ነው። አሁን ላይ በሚድፊልድ ቦታ ላይ የሚጫወቱ ማክስ ዶማን ተጎድቷል። ከእንደገና ደግሞ ሚካኤል ሜሪኖ ተጎድቷል። ኦዴጋርድ በዚህኛው ጨዋታ ላይ መሰለፉ ድል አጠራጣሪ ነው። ከእንደገና ደግሞ ከቨርትዝም በጉዳት ምክንያት የለም። ስለዚህም እጅግ በጣም እንግዲህ ለአርሰናል ይከብዳል ብዬ አስባለሁ። ነገር ግን ቢያንስ እንኳን እንደነ ኢብራሂም ኤፎዮላ የመሳሰሉ ተጫዋቾች በዚህ ቦታ ላይ ይሰለፋሉ የሚል እምነት አለ። ነገር ግን ገና ተጫዋቹ 18 ዓመቱ ላይ ነው የሚገኘው። ከእንደገና ደግሞ ለአንደር 21 ቡድን ነው እየተጫወተ ያለው ተጫዋቹ ገና ለአርሰናል ሁላ በካራይት አልማቲ ጨዋታ ላይ 2 ደቂቃ ብቻ ነው መሰለፍ የቻለው። እንግዲህ ብዙም ልምድ የለውም። ስለዚህም በዚህ ጨዋታ ላይ ይሰለፋል የሚል እምነት የለም። ነገር ግን አሁን ላይ ያለው እድል ሚኬል አርቴታ ይህንን ተጫዋች ማሰለፍ ነው እንግዲህ ራይስን ማለት ነው፣ አሊያም ደግሞ ኢብራሂም ኤፎዮላ። እኔ ደግሞ እንደ ሀሳብ ማለት ነው ትሮሳርድ በዚህ ቦታ ላይ ቢሰለፍ ባይነኝ። በተለይም አሁን ላይ ጨዋታን በሚገባ ማድረግ አለበት። ለምሳሌ እንደነ ኖኒ ማድዌኬ፣ ጋብርኤል ማርቲኔሊ እንዲሁም ደግሞ ጋብርኤል ሄሱስ፣ ሌሎችም ተጫዋቾች ሊያንድሮ ትሮሳርድ፣ ሌላኛው ደግሞ ኤቤሪቼ ኤዜ፣ እንደነ ሉዊስ ሜይስ ስኬሊ 100% ጨዋታዎችን ማድረግ አለባቸው። ሳይቀየሩ ሳይወጡ ጨዋታን ማድረግ አለባቸው። በተለይም እንደዚህ አይነት የማያስፈልግ ጨዋታ ማለት ነው። በአንጻራዊነት እንግዲህ አሁን ላይ ፕሪሚየር ሊጉ ነው የሚያስፈልገን። መቼስ ኤፍ ኤ ካፕ ያስፈልገናል ብለን መከራከሩ ላይ የለብንም። ስለዚህ በእንደዚህ አይነት ጨዋታ ላይ ራሳቸውን በሚገባ ማሳየት አለባቸው። ከእንደገና ደግሞ ልምድም መውሰድ አለባቸው። ከእንደገና ደግሞ እንደዚህ አይነት ጨዋታ ላይ ራሳቸውን ሊያገኙ ይገባል። በተለይም እንደነ ሉዊስ ማይልስ ስኬሊ ፍጥነታቸውን ሊያሻሽሉ እንዲሁም ደግሞ ኮንፊደንሳቸውን ሊጨምሩ ይገባል በእንደዚህ አይነት ጨዋታ ላይ ማለት ነው። ስለዚህም እንግዲህ ሚኬል አርቴታ እነዚህን ተጫዋቾች በደንብ ይጠቀማል ተብሎ ይጠበቃል። ወደ አጥቂ ስፍራ በኩል ስንሄድ ደግሞ ጋብርኤል ማርቲኔሊ በዚህ ቦታ ላይ ይሰለፋል ተብሎ ይጠበቃል። በተለይም በግራ የክንፍ በኩል ማለት ነው። ከዛም በኋላ በቀኝ በኩል ደግሞ ኖኒ ማዱዌኬ ይሰለፋል ተብሎ ይጠበቃል። በ9 ቁጥር ቦታ ላይ ደግሞ ጋብርኤል ሄሱስ ይሰለፋል ተብሎ ይጠበቃል። እንግዲህ በአጥቂ ቦታ ላይ ብዙም መሰለፍ ያሉባቸው ተጫዋቾች ናቸው የሚሰለፉት። ነገር ግን በመሀል ሜዳ ብቻ ነው ትንሽ እኔ ቅር ያለኝ፣ በተለይ ዴክላን ራይስ የሚሰለፍ ከሆነ ማለት ነው። እኔ በግሌ እንደነገርኳችሁ ትሮሳርድ በዚህ ቦታ ላይ ቢሰለፍ ባይ ነኝ። ያው ትሮሳርድ በተለያዩ ቦታዎች መጫወት ይችላል። በ19 ቁጥር ቦታም ላይ ይጫወታል፣ በክንፍም ላይ ይጫወታል። ወደ ኋላም ተሰቦ እንግዲህ በአማካኝ ስፍራ መጫወት ይችላል። ስለዚህም በዚህ ቦታ ላይ ቢጫወት ባይ ነኝ። በተለይም ትሮሳርድ አሁን ላይ አቋሙ እየወረደ በመምጣቱ ምክንያት እንደዚህ አይነት ጨዋታዎች ለሱ አሪፍ ይመስለኛል። ራሱን የሚያገኝበት ጨዋታ
ይመስለኛል። መልካም እድል እንመኛለን ለቡድናችን አርሰናል። ይህንን ጨዋታ አርሰናል 4-0 በሆነ ውጤት ያሸንፋል የሚል እምነት አለኝ። አርሰናል በመጀመሪያዎቹ 20 ደቂቃዎች ጎል ካስቆጠረ ጨዋታው ለአርሰናል እጅግ ቀላል የሆነ ልምምድ ሊሆንም እንደሚችል ከወዲሁ መናገር እንችላለን። አርሰናል ይህንን አጋጣሚ በሚገባ የሚጠቀም ይመስለኛል። ራሱን ወደ አሸናፊነት የሚመልስበት፣ ራሱን በደንብ የሚያነቃቃበት፣ ተጫዋቾቹን በደንብ የሚያይበት፣ ሚካኤል አርቴታ እነ ኤቤሪቼዜ በደንብ ራሳቸውን የሚያሳዩበት፣ ምን ያህል ጎበዝ እንደሆኑ የሚያሳዩበት ጨዋታ ይመስለኛል። እንግዲህ መልካሙን ሁሉ እመኛለሁ። 4-0 አርሰናል ያሸንፋል ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ